በክርስትና ህይወታችሁ ውስጥ ጌታ ኢየሱስ አንድ ነገር ነግሮናል። ለሱ ነው ጥያችሁ ሄደው ብሏል። እሱ ጥያችሁ ሄዳለው ሲል አጀንዳ የሌላቸው ልጆች ነው ያለው። መንፈስ ቅዱስ ወደ እናንተ ህይወት ውስጥ ሲመጣ የፋሚሊ ሜምበር ሆኖ ነው የመጣው። የቤተሰብ አባል ሆኖ ነው የመጣው። ወንድም ብትፈልጉ ወንድም ሆኖ ነው የመጣው። አባት ብትፈልጉ አባት ሆኖ ነው የመጣው። እናት ቢያስፈልጋችሁ እናት ሆኖ ነው የመጣው። እህት ቢያስፈልጋችሁ እህት ሆኖ ነው የመጣው። እናንተ ጋር ወደ እናንተ ሲላክ መንፈስ ቅዱስ ጋር ትክክለኛ የሆነ ህብረት ከሌላችሁ መንፈሳዊ ነገር አይገባችሁ። ብዙ ጊዜ መንፈስ ቅዱስ በሌለበት ስፍራ ላይ 7 ሰዓት ብትጸልዩ መንፈሳዊ አይደላችሁ። ቸርች የገባ ሰው በሙሉ መንፈሳዊ አይደለም። አንድን ሰው ቸርች ውስጥ አግኝታችሁታል ማለት መንፈሳዊ ነው ማለት አይደለም። አንድን ሰው መንፈሳዊ የሚያደርገው ቸርች መገኘቱ አይደለም። አንድን ሰው መንፈሳዊ የሚያደርገው ከመንፈስ ቅዱስ ጋር ያለው ህብረት ያ ደግሞ እንዲበዛላችሁ ጸልያለሁ። ለጥቂት ደቂቃዎች today after few minutes መንፈሳዊ ህይወታችሁን ሊቀየር የሚችል ሚስጥር አወራችኋለሁ። I'm going to give you a secret that will change your spiritual life. መጽሐፍ ቅዱስ የያዛችሁ ሰዎች those who are in Bible የዮሐንስ ወንጌል ምዕራፍ 16 እንከፍታለን። Let's open the Gospel of John. ዮሐንስ ወንጌል ምዕራፍ 16 ቁጥር 12 chapter 16 verse 12 እስከ ቁጥር 14 and to 14 የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ይናገራል ከራሱ አይናገርም የሚመጣውንም ይነግራችኋል። እርሱ ያከብረኛል ለኔ ካለው ወስዶ ይነግራችኋልና። እሺ በቃ ክብር ለኢየሱስ ይሁን። That says the word of God. ጌታ ኢየሱስ ነው እየተናገረ ያለው። This was speaking Jesus. ጌታ ኢየሱስ ስለ አንድ ርዕስ when he speak about one topic ማስተማር ሲጀምር when he start to speak ምሳሌ በቀላል አማርኛ ላስረዳችሁ። Let's give you in parables. ሁላችን የምናውቀው የተራራው ስብከት የሚባል ስብከት አለ። There was a preaching that we know the mountains preacher. የተራራውን ስብከት the preaching of the mountain አራቱ ወንጌላት in a 4 gospel ውስጥ ተጽፎ ስታገኙት since you meet them there አንዳንድ ምዕራፍ ወይም ቢበዛ ደግሞ ወደ ሁለተኛው ምዕራፍ ተሻግረው ነው የምታገኙት። you find them that speaking of one chapter to another chapter. እነዚህ ሰዎች those people ሙሉ ስብከቱን አይደለም የጻፉላችሁ። they don't write the whole chapter of what Jesus speak. ሰዎቹ the people ተራራ ላይ የቆዩ 3 ቀን ነው። they spent 3 days. ኢየሱስ 3 ቀን ሙሉ ነው ያስተማረው። Jesus teach them for 3 days. 3 ቀን ካስተማረው since he teach them for 3 days ሴቭ ማድረግ የቻሉትን ጽፈዋል። they only write what they can save. 3 ቀን ሙሉ ግን የሚያወራው ነገር ነበረው። but Jesus had the speaking or the revelation he can speak for 3 days. ከዚህ የመጨረሻ ቀን ላይ በተናቸው። after 3 days he left them. አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ in the place that we read in the Bible 3 መስመር አይበልጥም። it was not 3 lines. ስለ መንፈስ ቅዱስ አወራቸው። he was telling them about the Holy Spirit. አወራቸውና they tell them about the Holy Spirit. 3 መስመር ነች። it was 3 lines. ከዛ እንደዚህ አላቸው and they told them የምነግራችሁ ብዙ ነገር ነበረኝ I had many things to tell you ግን ልትሸከሙት አትችሉም። but you cannot carry it. አስቡት። imagine ስለ መንፈስ ቅዱስ 3 መስመር ነግሯቸዋል። like it told you about Holy Spirit for 3 lines. አራተኛውን ብደግማላችሁ ልትሸከሙት አትችሉም ማለት። if I tell you the fourth you will not carry. ቁጥር 7 8 9 10 11 ብሎ ነግሯቸው አራተኛውን ብናገር የ2 ደቂቃ ንግግር ነግሯቸው ሶስተኛውን ደቂቃ ብጨምር አትችሉትም አላቸው። he told them I told you 2 minutes but if I increase to 3 minutes you will not carry it. እያስተማራቸው ያለው ስለ መንፈስ ቅዱስ ነው። he was teaching them about Holy Spirit. ለ2 ደቂቃ የሚሆን ንግግር ነገራቸው። they told them for 2 minutes. ከዚህ የበለጠ ብዙ በነግራችሁ ደስ ይለኝ ነበር። I will delight if I tell you many things about. ነገር ግን ከናንተ ከመሸከም አቅም በላይ ነው አላቸው። but it is beyond your capacity. ኢየሱስ አንድ ስብከት ጀምሮ if Jesus start one preaching ከአቅማችሁ በላይ ነው ብሎ አቁሞ አያውቅም። he doesn't say it is beyond your capacity. ስለ መንፈስ ቅዱስ ያስተምራቸው ግን ከአቅማችሁ በላይ ነው ብሎ but the moment he speaks about the Holy Spirit ለምን እንዳላችሁ ልንገራችሁ። do you know the reason? መንፈስ ቅዱስን ያልተቀበለ ሰው ስለ መንፈስ ቅዱስ ከነገራችሁት ከአቅሙ በላይ ነው። for the person that did not receive the Holy Spirit if you teach them about the Holy Spirit they cannot carry it. መንፈስ ሳይወርድባቸው ስለ መንፈስ ቅዱስ 2 ደቂቃ ነገራቸውና ሶስተኛውን ከደገምኩት ከአቅም በላይ ነው አለ። I told them about 2 minutes about the Holy Spirit since they didn't receive yet. ስብከቱን እዚህ ጋር አቆሚዋለሁ አለ። he paused them the preaching. ነገር ግን እኔ ለነገራችሁ ያሰብኩትን አለ since but I have many things to tell you. እሱ ራሱ መጥቶ ይነግራችኋል። he will tell you when he came. እሱ ራሱ መጥቶ ይነግራችኋል። he will tell you when he came. እኔ 2 ደቂቃ ነግሬያችኋለሁ። I tell you 2 minutes. የቀረውን 2 ሰዓት እሱ መጥቶ ይነግራችኋል። the rest 2 hours will tell you by himself.
በክርስትና ህይወታችሁ ውስጥ in the journey of Christianity, በክርስትና ህይወታችሁ in the ውስጥ life of Christianity, ጌታ ኢየሱስ አንድ ነገር ነግሮናል። Jesus told them one thing. ለሱ ነው ጥያችሁ የሚሄደው ብሏል። It says, I will forsake for you. I will left you to him. ለሱ ጥያችሁ ሄዳለሁ ሲል When he said, I will forsake you to him, ወላጅ እንደሌላቸው ልጆች ነው ያለው። he says, I will not abandon you like a people that has a መንፈስ family. ቅዱስ His Holy Spirit, ወደ እናንተ ህይወት ውስጥ ሲመጣ when he came to your life, የፋሚሊ ሜምበር ሆኖ ነው የመጣው። he became a family member in your life. የቤተሰብ አባል ሆኖ ነው He የመጣው። became a family member in your life. ወንድም ብትፈልጉ ወንድም ሆኖ ነው የመጣው። If he need a brother, he's your አባት brother. ብትፈልጉ አባት ሆኖ ነው የመጣው። If he need a father, he is your እናት father. ቢያስፈልጋችሁ እናት ሆኖ ነው If you የመጣው። need a mother, he's your mother. እህት ቢያስፈልጋችሁ እህት ሆኖ ነው If የመጣው። you need your sister, he's your sister. ከእናንተ ጋር For you, ወደ እናንተ ሲላክ when he sent to you, የቤተሰብ አባል ሁን ተብሎ ነው ከአብ ዘንድ የተላከው። he sent from the father that he may be a member of family of you. የነሱ የቤተሰብ አባል A family member of you. የነሱ የቤተሰብ A አባል family member of you. ሰው ጌታ ኢየሱስ Jesus of Nazareth, ሲነግረን እርሱ ሲመጣ አለ when he came, እኔ ልነግራችሁ ያሰብኩት ነገር ነበር ያቆምኩት። there is something that I want to tell you, but I stopped now. እርሱ ሲመጣ ግን ሁሉን But ይነግራችኋል። when he came, he will tell you everything. በመንፈሳዊ ጉዟችሁ ውስጥ In your journey of spiritual journey, ከመንፈስ ቅዱስ ጋር ባላችሁ ነገር የሱ ጥገኛ መሆን መቻል አለባችሁ። the intimacy you have with the Holy Spirit, you have to be fully dependent on him. ከመንፈስ ቅዱስ ጋር To the Holy Spirit. ትክክለኛ የሆነ ህብረት ከሌላችሁ If you don't have a right fellowship, መንፈሳዊ ነገር አይገባችሁ። you cannot understand spiritual things. መንፈሳዊ ነገር You አይገባችሁ። cannot understand spiritual things. መንፈሳዊ ነገር You አይገባችሁ። cannot understand spiritual things. ብዙ ጊዜ Many times አብሮ ይላሉ ሰዎች እናገራለሁ። I tell to the people who are መንፈስ ቅዱስ በሌለበት ስፍራ ላይ in a place that he was not there, 7 ሰዓት ብትጸልዩ መንፈሳዊ አይደላችሁ። you are not spiritual person, so you pray for 7 hours. ያለፈው ጊዜ ስናገር ነበር። I told him this before the last time. ስቴዲየም ውስጥ In a gather of stadium, ኳስ ያለበት የሚጫወቱበት ስፍራ ላይ in a place where they play soccer, ስቴዲየሙ ይሞላል። every stadium was seat or full. ስቴዲየም ውስጥ የገባ ሰው በሙሉ ግን ኳስ ተጫዋች አይደለም። Everyone that gathered in the stadium is not a player. አንዳንዱ ተመልካች ነው። Some of them they are visitor. አንዳንዱ ሐኪም ነው። Some of them they are doctors. አንዳንዱ ዳኛ ነው። Some of them they are referees. ቸርች የገባ ሰው በሙሉ መንፈሳዊ አይደለም። Every man that gathered in a church is not spiritual. አንድን ሰው ቸርች ውስጥ አግኝታችሁታል ማለት መንፈሳዊ ነው ማለት አይደለም። If you meet someone in a church, it doesn't mean he's spiritual. አንድን ሰው መንፈሳዊ የሚያደርገው ቸርች መገኘቱ አይደለም። It's not because he gathered in a church that makes him spiritual. አንድን ሰው መንፈሳዊ የሚያደርገው ከመንፈስ ቅዱስ ጋር ያለው ህብረት ነው። It is a fellowship that he has with the Holy Spirit. ያ ደግሞ እንዲበዛላችሁ ጸልያለሁ። I pray that these things may abundant in your life. ለዛ ነው ጳውሎስ መልእክቶቹን በጨረሰ ቁጥር That's why whenever Paul finishes the epistles, እንደዚህ ነው የሚለው። he says like this: የእግዚአብሔር ፍቅር ይላል፣ the love of God, የክርስቶስ ኢየሱስ ጸጋ፣ the grace of Jesus Christ, የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። the fellowship of the Holy Spirit shall be to your spirit. የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን። The fellowship of Holy Spirit shall be to your spirit. ጌታን የተቀበልኩ ጊዜ The moment I received Jesus, የናዝሬቱ ኢየሱስን በጣም ስለወደድኩት ነው ጌታን የተቀበልኩት። I receive him because I love him Jesus more than anything. የነበርኩበት መንገድና እየሄድኩበት ያለው መንገድ The path and the road that was passing, ትክክል እንዳልሆነ like since I know that it was wrong, የገባኝ ሰዓት ነው ጌታን the የተቀበልኩት። moment I understand it, I receive Jesus. ጌታን ከተቀበልኩ በኋላ The moment I receive Jesus, እጸልያለሁ I pray. እና ስጸልይ When I pray, ጸልዬ ስጨርስ when I finish my prayer, ኩነኔ ስለማያስተኛኝ ተመልሼ እንበረከካለሁ። I lay down my knees since I had a condemnation. እንደዚህ እላለሁ፣ I say this word. እግዚአብሔር ሆይ አፍሪካን ጠብቅ እላለሁ። It says, God protect the word of my mouth. እሱም አያረካኝም። And I feel nothing about it. ኢትዮጵያን ጠብቅ፣ ኤርትራን ጠብቅ፣ ታንዛኒያን ጠብቅ፣ ዚምባብዌን ጠብቅ፣ ዛምቢያን ጠብቅ ማለት ጀምራለሁ። I pray about every country who surround us. ልክ ልተኛ ስል When I start to sleep, ደቡብ ሱዳንስ ይለኛል ውስጤ። and the whole inside me says, what about Dabub Sudan? ከዛ ተነስቼ ደግሞ መጸለይ ጀምር። ደቡብ And ሱዳን ጠብቅ I እላለሁ። continue my prayer. አፍሪካ And the whole continent of እኔም Africa, ጠብቃት ነበር ይመስለኝ። I thought that I ጠብቅ protect them. ስለምል ማለት ነው። It says protect them, protect them. እና ሁል ጊዜ ወንድሜ ስጸልይ ያየኛል። And my brother saw me whenever I pray. የአፍሪካን አገሮች በሙሉ ከጨረስኩ በኋላ Since I finished the countries of Africa, ሰዓቴን አየዋለሁ። I saw my watch. 1 ሰዓት ተኩል It ሆኖኛል። says 1.5. ዋው 1 ሰዓት ተኩል ጸልያለሁ It እላለሁ። says I pray for 1.5 ከዛ hours. ደግሞ ዩሮፕ ጀምራለሁ። I start from Europe. ግሪክን እላለሁ፣ I says Greek. ቤላሩስ እላለሁ፣ I say Belarus. እንግሊዝን እላለሁ፣ I say English. ራሽያን እላለሁ። As Russia. ከዛ ዩክሬን ቀርታለች ይባላለሁ።
ለዩክሬን and ደግሞ I left ጸልያለሁ for Ukraine and I pray ሳየው also for 3 ሰዓት ይሆናል and for 3 hours 3 ሰዓት ጸልያለሁ ላለሁ I said I pray for 3 hours ፓስተሩም እንደኔ ይጸልይ ይላልሁ I said the pastor even doesn't pray like ሁሉ ጊዜ እንደዚህ ሲያየኝ ወንድሜ my brother so me will look at me ምን ይያልክ ነው የምጸልየው አለኝ he says why do you pray like what did you say when you pray ዛምቢያን ጠብቅ ስለው ሳቀ he says when you say protect Zambia he laughed at me አፍሪካ እንደዚህ ስለው ሳቀ he says Africa protect he laughed at me ከዛ እንደዚህ አለኝ he told me ይሄ ጠብቅ የሚለውን ተዋለኝ like leave these things what you pray ጠብቅ የሚለውን የእረኛ ጸሎት አቆማለኝ he says left this prayer ከዚህ በኋላ አለኝ after now ዝም ብለህ ተንበርክከህ when you lay down መንፈስ ቅዱስ ብቻ በላለኝ just say Holy Spirit ምንም ነገር እንዳትል don't say anything other መንፈስ ቅዱስ ብቻ በላለኝ you have to only call Holy Spirit አስታውሳለሁ I remember ይሄንን ብሎኝ when he told me ስራ ሄደ he went to his work ማታ ሲመለስ when he turned back እንዴት እንደገባ ላቀም እሱ ለራሱ even he doesn't know how enter ያልጋው ጠርዝ ላይ መንፈስ ቅዱስ እያልኩ ይጸልይኩ ነው I was praying with a loud voice of Holy Spirit ከነበርኩበት ስፍራ ካልጋው ጠርዝ from the place of the edge of that bed በአየር ላይ ተነስቼ በሩ ላይ ወደኩኝ I was full of the Spirit ከዛ ወንድሜ ደነገጠ and my brother was shocked ዛሬ መንፈስ ቅዱስ ብየው ዛሬ ሆኖ አለ it says if I told him about Holy Spirit የእናንተ የሚሆነው እንደዚህ ነው so it shall be like your life it shall be like your life የእናንተ የሚሆነው እንደዚህ ነው it shall be like your life ይሄ ሁሉ ሲሆን when these all things was happen የደህንነት ተማሪ ነበርኩ I was a student of foundation ገና የጥምቀት ስነ ስርዓት አልጨረስኩም even I didn't finish my baptism ከዛ ስበላ መንፈስ ቅዱስ እላለሁ I say when I eat Holy Spirit ስጠጣ መንፈስ ቅዱስ when I እላለሁ drink Holy Spirit ስንቀሳቀስ መንፈስ ቅዱስ እላለሁ when I walk I say Holy Spirit አፌ ውስጥ መንፈስ ቅዱስን አታጥፉ I say Holy Spirit ከዛ አንድ ቀን one day ቸርች in church ከጥምቀት ስነ ስርዓት በፊት before the baptism ceremony አባሪ ሙሉ ወንጌል ማለት ነው it says in Abare full gospel አገልጋዮች ተሰብስበው and the ministers was gathered ለምንጠመቅ ሰዎች to the people that was there ለመንፈስ ቅዱስ ሙላት ጸሎት ይደረግ ነበር they pray for us for Holy Spirit baptism ከዛ የመጀመሪያ የተሞላሁት እኔ ነኝ the first one I was filled with the Holy Spirit በልሳን መጸለይ ጀመርኩ I start to cry with tongues ከዛ አስቡት 14 ይሁን 15 ዓመቴ ነው it was 15 or 14 years እና የቸኮልኩት the first thing I was hurry ቤት እስክገባ ነው until I enter my house ቤት የገባው I enter my house ረጅም ሰዓት ወንድሜን ጠበቅኩት I wait for my brother ከፍቶ ገባ it was came ፊት ለፊት ያየን we saw each other አንተ እንደምትለው ማለት እችላለሁ አልኩት and I say I can speak now as what you pray አንተ የምትለው ማለት እችላለሁ አልኩት I can speak now as you pray ምንድነው እኔ የምለው አለኝ what did I say ፕራካቶ ስለው ከዛ አየኝ when he looked at me መሳቅ ፈልጓል he was about to laugh ምን አለባት ሲጸልዩ ሸምደደህ ነው ያለኝ he says do you copy their prayer ኧረ እኔ ምንም አልሸመደርኩም መንፈስ ቅዱስ እንድሞላ ጸልዩ ተሞላው አልኩት I was filled with the Holy Spirit said I baptized him አላመነኝም he doesn't believe me ጸልይ አለኝ he says pray 20 ደቂቃ 30 ደቂቃ ጸልይኩ I was praying for 30 minutes እኔ 20 እና 30 ደቂቃ ስጸልይ when I pray for 30 minutes ካንተ ኩሉኛለሁ እያልኩ ከሱ ጋር ቡስ እያረኩ ነው I was boosting that I was in your level አንተ የምትችለው ምንም በሙሉ ችየዋለሁ እያልኩ I says I can do what shall ever you can do የቀረኝ ይሄ ነበር ይሄን ችያለሁ አልኩት this was what would left ፕራካቶ ሳንዳራ ባሻደ ሊብሮዶሳ ካታራምባሳ ካታላ ባሻደ ክብር ለኢየሱስ ይሁን glory to Jesus ክብር ለኢየሱስ ይሁን glory to Jesus ልክ ልሳን ከተሞላው በኋላ after I filled with the Holy Spirit ልክ ልሳን ከተሞላው በኋላ I feel I speak with the tongue ስለ መንፈስ ቅዱስ ነበር ሁሉ ስምጸልየው I was always praying about the Holy Spirit አሁን ደግሞ መንፈስ የምጸልይበትን ቋንቋ ሰጠኝ and now the Holy Spirit gave me the tongue that I was about to speak ምን ማለት እንደሆነ ልንገራችሁ do you know what this means ፓስተር ሚኮና come here የምጸልየው ስለ መንፈስ ቅዱስ ነበር I was praying about the Holy Spirit መንፈስ ቅዱስ ራሱ he by himself Holy Spirit በዚህ ቋንቋ አውራኝ በዚህ ቋንቋ ጸልይ ብሎ ቋንቋ ሰጠኝ the Holy Spirit gave me a tongue of his own ከዛ በኋላ after that የትኛውም ስፍራ what ስጸልይ shall ever place I go even ቸርች እንኳን አገልግሎት ስጀምር even before I start my ministry በእግሮቻችሁ ቆሙና ለሁለት ደቂቃ በልሳን እንጸልያለን I say let's us pray for 2 minutes in our tongues ለምን በልሳን እንጸልያለን እንደምን ልንገራችሁ do you know the reason why we pray in tongues ራካቶንዳራ በሐሳካቴ በየትኛውም ስፍራ ውስጥ ገቡ and shall any place that you ከዚህ ስትወጡ እንኳን የፍርድ ቤት ቀጠሮ ካላችሁ wherever court case you have የፍርድ ቤቱ በር ላይ ሆናችሁ ሊፕሮቶሳካታንዳራ ባሻካቴ ፕሮዶሳ ሊብራዲያ ክራዶሳ ካይዳ ለቬነመንተ እናንተ ምናልባት ተከሳሽ እንኳን ከሆናችሁ maybe you may be condemned or forced የምስክር ቃል እየተሰማ በውስጣችሁ ፕራካቶ where testimony was given you have to pray with your tongue
ቁጭ በል። You may have your seat. የትኛውም ስፍራ ውስጥ ስትገቡ Whatsoever the place you go. የሚያስደነግጥ ኢንቫይሮንመንት ውስጥ ስትገቡ In the environment that travel you. ሳንዳራባሻካቴ Rakuda ፕሮዶስ ሳሊብራዲያ ክራዶ ሳንዳራባሻ መንፈስ Holy Spirit. ስታወሩኝ በዚህ ቋንቋ አውሩኝ ብሎ ቋንቋ ሰጥቷቸዋል። Since the Holy Spirit gave you the tongues that you have to ይሄን አማርኛውን እርሱት። leave the tongues that speak of የትኛውም ኢንቫይሮንመንት ውስጥ ስትገቡ whatsoever the ራካቶ ሳላብራዲያና ሞሳያ ፕሮኮቶ ሳሊፕራካታንዳራባሳካቴ ጄሌ ብሬዲያ ብራዶሳ ካታንዳራባስ ቁጭ በሉ። You have may have a seat. ቁጭ በሉ። You may have a seat. ቁጭ በሉ። ሄሎ Are you with me? የሰማችሁ ነው? Are you with me? ከዛ በኋላ After that, every time የትኛውም ስፍራ ስገኝ whatsoever the place I go, የትኛውም ስፍራ ስገኝ wherever the place I go, ሰዎች በልሳን እየጸለዩ ነው የሚያገኙኝ። they find me people when I speak in tongues. አንድ ጊዜ ካምፓስ ተማሪ እያለሁ አስታውሳለሁ። I remember a time when I was at campus. ሁለተኛ ዓመት ተማሪ እያለሁ I was second year. የነበርንበት ሩም ውስጥ In the room that was gathered, ሊያጸልዩን ስላልቻሉ since we cannot pray there, የዶርም ጠባቂ ፕሮክተሮች አሉ። there was a proctor that was looking for us. ለአንዱ 200 ብር ከፈለውና 4 ፔንቴዎች አንድ ሩም ወሰድን። We gained one room that we may pay him 200. አራት ፔንቴ ካልኳችሁ ፔንቴ እናንተ የምታውቁት ፔንቴና እኔ የማውቀው ፔንቴ ልዩነት ስላለው there is a difference which is the pente that you know and me. ፔንቴ ማለት ፔንቴኮስቴ ከሚለው ነው አይደል የመጣው? Pente means derived from Pentecost. ያ ማለት በመንፈስ ቅዱስ የነደደና ያበደ ማለት ነው። It means that was crazy driven the Holy Spirit. እና ሌሊት at night እንቅልፍ የለም። like there was no sleep. ቀን day ከክላስ መልስ እረፍት የለም። there was no rest after class. እኔ እንኳን በልሳን እየጸለይኩ ከደከመኝና እንቅልፌ ከመጣ if I have fall off asleep, if I speak in tongues, አትሞስፌሩ መስማት አለበት ብዬ መንፈሳዊን አባቴን የፓስተር ክሪስን የልሳን ጸሎት ከፍታለሁ። as I open my spiritual father or Pastor Chris tongues of ከዛ አንድ ወር ሁለት ወር እንደዚህ ከሆነ በኋላ after 1 month or 2 months የነበርንበት ዶርም ፊት ለፊት የነበረ ሰው መጣ። the place that was in front of our door was came. ለሊት 9 እና 10 ሰዓት he knocked us. በሩን አንኳኳ። he knocked us at night of 4 a.m. ተማሪዎች ህብረት ሄጄ ከሳቸዋለሁ፣ እዚህ ስፍራ ሄጄ ከሳቸዋለሁ፣ መተኛት አልቻልም፣ ይሄ ጸሎት ስፍራ አይደለም እያለ መጮህ ጀመረ። it says we cannot sleep, this is not the place that we may, this is not the place that we may pray. እና በሩን የከፈትኩት እኔ ነኝ። it was me. I was opening the door. በሩን ስከፍት ብራካቶ ሳሊብር እያልኩ ነው። I was opening the door with speaking in tongues. ከዛ ያዩት I look at him. ነገ ጧት morning ተማሪዎች ህብረት ከመሄድ በፊት before you go to the congregation of society of students, አንተና ጓደኛ በከባድ በሽታ ተመታችሁ ይሄንን ዶርም ለቃችሁ ትሄዳላችሁ አልኩት። you and your friend will leave this place striking with disease. በጌታ ፊት ነው የምነግራችሁ። I'm telling you honestly. ጧት ስንነሳ የነሱ ዶርም ክፍት ነው። ታመው ሆስፒታል ሄደዋል። they went to hospital in the morning. የትኛውም ኢንቫይሮንመንት ውስጥ ስትገቡ whatsoever environment you tap in, ልሳናችሁ መሳሪያችሁ ነው። your weapon is your tongue. ልሳናችሁ መሳሪያችሁ your tongue is your weapon. ልሳናችሁ መሳሪያችሁ your tongue is your weapon. ልሳናችሁ መሳሪያችሁ ነው። your weapon is your tongue. ልሳናችሁ መሳሪያችሁ ነው። your tongue is your weapon. በደንብ ስሙ። listen to me carefully. እዚህ ጋር ስቶፕ ብትዱ it says like if I have stopped there, ሶኬት ሰካላችሁ። you connect it with socket ስቶቡን ከፈታችሁት and you light it. ስትነኩት በጣም ያቃጥላችኋል። when it touches you burn. ልክ ነኝ? am I right? ለምን እንደሚያቃጥላችሁ? do you know why that reason? ሶኬቱን ብትነቅሉት አያቃጥላችሁ። because if you disconnect it, you will not. የሚያቃጥላችሁ the reason that it will hold, ያንን ኢነርጂ የሚያገኘው ከኤሌክትሪኩ ስለሆነ ነው። because since you find a source of energy from the electricity, that means ስቶቡ የተነቀለ ሰዓት the moment it is disconnected, ልትሸከሙ ትችላላችሁ። you can carry it. ስቶቡን ኤሌክትሪክ ጋር የሰካችሁ ሰዓት the moment the stove is connected, የለም it will not there. እናንተ በልሳን ከመንፈስ ቅዱስ ጋር የተባበራችሁ ሰዓት when you agree with your tongues with the Holy Spirit, ጀነኳችሁ ሰዎችን አስቧቸው። whatsoever the people that watch us, የሚዋጓችሁን አስቧቸው። they fall in your life. ከዚህ በፊት ሳስተምራችሁ I teach you before. በልሳን መጸለይ ለምን ፓወርፉል እንደሆነ ነግሬያችኋለሁ። I told you why it's powerful to preach in tongues. ለምን ፓወርፉል እንደሆነ ነግሬያችኋለሁ። I told you to preach I teach you that to pray in tongues is powerful. ልሳን የሚለው ቋንቋ እንዴት እንደተፈጠረ ልንገራችሁ። I told you how the tongue word came. ልሳንን ለመፍጠር እግዚአብሔር ምንና ምን የሚባሉ ኤሌመንቶች እንደተጠቀመ ላሳያችሁ። let me show you what God uses the element to create a tongue. የመጀመሪያውን የልሳን
ጸሎት ወይም የልሳን ቋንቋ የምታገኙት ሐዋርያት ሥራ ላይ ነው። In the first act that you find that when you pray in tongues. ልክ ነኝ አይደል? Am I right? ምንድነው የመጣው መጀመሪያ? What does it came from? አውሎ ንፋስ ነው የመጣው። As a whirlwind came. አውሎ ንፋሱን እያዩት when they look unto the whirlwind ወደ እሳት ተቀየረ። it appears unto fire. ከዛ በኋላ አፋቸው ላይ ተቀመጠ። it says it sits in their mouth. ሲናገሩት ቋንቋ ሆነ። when they speak they become a tongue. ያ ማለት ቋንቋው የተፈጠረው ከአውሎ ንፋስና ከእሳት ነው። it means it's from the whirlwind and the fire that the tongue came. ልሳን በምትናገሩበት ሰዓት ቋንቋ አይደለም ካፋችሁ የሚወጣው። it's not a language that እሳት ነው ካፋችሁ የሚወጣው። it's the whirlwind tongue that comes out of you. እሳት ነው ካፋችሁ የሚወጣው። it is fire that comes out of you. ክብር ለኢየሱስ ይሁን። glory to Jesus. ክብር ለኢየሱስ ይሁን። glory to Jesus. and the code of Holy Spirit የሚል መጽሐፍ የጻፈ ሰው አለ። there was a person who write a book that said the code of Holy Spirit. የሆሊ ስፒሪት ኮዶች ብሎ የጻፈ it says the code of Holy Spirit. እና ይሄ ሰው this person ስለ ሆሊ ስፒሪት ለመረዳት like in order to understand Holy Spirit አንድ ወደ እስራኤል ሄደ። he went to Israel እና አንድ የአይሁድ ረቢ ያገኘ። he met a rabbi of some Israel. ያ የአይሁድ ረቢ the rabbi እጅግ በጣም ቢዚ ነው። he was very much busy. እጅግ በጣም ቢዚ he was very much busy. እድል አግኝታችሁ እሱን ለማውራት ቢያንስ 3 ዓመት 4 ዓመት ይፈጅባችኋል። at least it took you 3 or 4 years in order to meet him. እና ሰዎች አግኝተው የሚጠይቁት the reason that people when you meet him እጅግ በጣም ጥልቅ የሆኑ ባይብሊካል ጥያቄዎችን ነው። there was deep biblical questions. እና ሁሉንም ከመጽሐፍ ቅዱስ እየጠቀሰ ይመልሳል። like everyone answered them like pointing from the scripture. የአይሁድ የብሉይ ኪዳን መጽሐፍቶችን በሙሉ በቃሉ ያውቃቸዋል። he know them the Torah of the Tanakh of the Old Testament or the Jewish people. ታሪኮቹ ምን ላይ እንዳሉ እንዴት እንዳሉ ወዴት እንዳሉ ይናገራል። he know the story and every description that was written. ሄሎ are you with me? እየሰማችሁ ነው? are you with me? እና ስለ መጽሐፍ ቅዱስ በጣም ብዙ ዲስከስ ካደረጉ በኋላ after they discuss about the Bible የመጨረሻ ጥያቄ የነበረው አለ። my last question was ስለ ልሳን ጠየቁት አለ። I tell him about the tongue. ልሳን በብሉይ ኪዳን ውስጥ አለ ወይ ብዬ ጠየቁት አለ። is there anything that was a language or a tongue in your Old Testament? ልሳን የሚል ቃል በብሉይ ኪዳን ውስጥ አለ ወይ ብዬ ጠየቁት አለ። is there a word a tongue in Old Testament? I told him. ከዛ እንደዚህ ያለኝ አለ። he told me like this. በደንብ ስሙ። listen to me carefully. always ብዙ ጊዜ ይህችን ቃል ደጋግሜ እናገራታለሁ። I always tell this word repeatedly. የመጽሐፍ ቅዱሶቹ ሰዎች the man of God of the Bible ስለ እግዚአብሔር ሲጽፉ when they write about God ከሌላ ምንጭ ጠቅሰው አይደለም የሚጻፉት። they don't mention another scripture or source. ነክተውት ነው የጻፉት። they feel what they write what they touch him what they feel ነኩትና እግዚአብሔር እንደዚህ ነው ብሎ ጻፉ። God is like this and after the encounter they have ቀመሱትና እግዚአብሔር እንደዚህ ይጣፍጣል ብሎ that God is so sweet. ሰሙትና ጻፉ። they hear and write about God. አዩትና ጻፉ። they write about God when they see him. የኛ ደግሞ ትልቁ ችግሩ the greatest problem of our age እናንተ አታዩም። እነዚህ ሰዎች ያዩትን መጽሐፍ እያነበባችሁ ግን ትከራከራላችሁ። you confuse and disagree with the writing of those people. በደንብ ስሙኝ። are you with me? ይሄ ሁሉ መጽሐፍት የተጻፈለት እግዚአብሔር this is the God of the Bible. ይሄ ሁሉ መጽሐፍ ይሄ ሁሉ ነቢያት ስለሱ የተናገሩለት እግዚአብሔር the God that prophet spoke about him እንድትነኩት ይፈልጋል። that like he want him to touch him. እንድትቀምሱት ይፈልጋል። he want him to እንድትጨብጡት ይፈልጋል። to touch him. እንድትሰሙት ይፈልጋል። to hear him. እንድታዩት ይፈልጋል። to see him. ከዛ ይሄን አይሁዳዊ ረቢ after that the rabbi ስለ ልሳን ምን ትላለህ አለው። what do you know about the tongue? I told him. ከዛ ምላሹ በጣም የሚያስገርም ነበር። it was very like a wonder that was his reply. እና አይሁዳዊ ረቢ ምን እንዳለው ልንገራችሁ። do you know what he told him? እኛ አይሁዶች ረቢዎች ብቻ የምናውቀውን አንድ ሚስጥር ልንገርህ አለው። let me tell you our unique secret of rabbis. መጽሐፍ ቅዱስ ውስጥ ተጽፎ አታገኘውም ማለት you will not find him in the Bible. ግን ሁላችን የምናውቀውን አንድ ሴክሬት ልንገርህ አለው። but let me tell you the secret that we know. ሊቀ ካህኑ አለ the high priest ወደ መቅደስ ሲገባ when he enter into holy of holies ወደ ቅድስተ ቅዱሳን ሲገባ when he enter into holy of holies እግዚአብሔር ጋር በሂብሩ አይደለም የሚያወራው። he doesn't speak with God through Hebrew. እግዚአብሔር ጋር የሚያወራው በሌላ ቋንቋ ነው አለ። it was another language he was speaking with God. ያንን ቋንቋ እኛ የእግዚአብሔር ቋንቋ ብለን ነው የምንጠራው። we call that language the language of God. እና የሚገርመው አለ do you know what wonders? ልክ ይሄ ሊቀ ካህን
the moment this high priest, ቅዱስ ቅዱሳን ውስጥ ገብቶ if he enter into holy of holies, እግዚአብሔርን አውርቶ ከወጣ the በኋላ moment he communicate with God and left that place, ቅዱሳኑ ሲወጣ ይሄንን ቋንቋ ደጋሚ አይናገሩ። he cannot repeat the language that was his speaking. ይሄን ቋንቋ የሚናገሩ ሰዎች ቅዱስ ቅዱሳን ውስጥ ብቻ ነው ይሄንን ቋንቋ የሚናገሩት። This language is only allowed by God in the holy of holies. እና እንደዚህ ያለው and he told him, ሁሉም ሊቀ ካህናቶች ይሄ ኤክስፒሪየንስ እንዳላቸው ጽፈውልናል አለው። every high priest told us about this encounter. ሲወጡ ቋንቋውን አይችሉትም፣ ይረሱታል። after that they cannot speak again. ይወሰድባቸዋል። ቅዱስ ቅዱሳን ውስጥ ቋንቋ የሚወራው after that it was taken from them. ይሄ ቋንቋ የሚወራው ቅዱስ ቅዱሳን ውስጥ ነው። this language is speaking in the holy of holies. እግዚአብሔር በሙላት ያለበት ስፍራ in the place God was the midst of እናንተ በልሳን የምትናገሩት በአንድ ምክንያት ነው። the reason that you speak in tongues, እግዚአብሔር በሙላት ያለበት ስፍራ ናችሁ እናንተ። because you are in a place God was መንፈስ fully. ቅዱስ በሙላት እናንተ ውስጥ አለ። Holy Spirit is fully in you. ለዛ ነው ይሄ ቋንቋ ከእናንተ ውስጥ የሚወጣው። that's why this language is speaking upon you. ይሄ ቋንቋ always የሚነገረው in the place they are speaking this language, ቅዱስ ቅዱሳን ውስጥ ነው አለ። it was only in the Old Testament of Holy of Holies. እዛ ውስጥ የገባ ሰው ብቻ ነው ምን የሚለው? only the high priest can speak when he enter that place. እናንተ every time የምትናገሩት those people that speak every time 24/7 24 ሰዓትና በሳምንት 7 ቀን መንፈስ ቅዱስ እናንተ ውስጥ በሙላት ስላለ ነው። seeing the Holy Spirit is mightily in you 24/7. ስትናገሩ የሚፈጠሩ ነገሮችን አስቧቸው። imagine what will appear when you speak in tongue. ያን መንፈሳዊ ሰው ስትሆኑ when you are a spiritual person, መንፈሳዊ ሰው ስትሆኑ when you are a spiritual person, ቀደም ስለ ስቶቭ ነግሬያችኋለሁ። I told you about stove early. ስቶቭ the stove ሰካችሁት you connect it. ከዛ ሲነቀል when disconnect it, ለረጅም ሰዓት ነው ተነቅሎ የሚቆየው። like it disconnect for many times. ለረጅም ሰዓት for many times. ግን የሚገርመው እንደው ልንገራችሁ። do you know what wonder? 2 ደቂቃ ከለኮሳችሁት 2 ደቂቃ if you give him 2 minutes of time, 2 ደቂቃ after 2 minutes እናንተን አቃጥሎ የመጨረስ አቅም አለው። it has the capacity to burn you completely. ለመሞቅና ለመጋል 2 ደቂቃ በቂው ነው። it only takes 2 minutes. ብዙ ጊዜ መንፈሳዊ ልጆች ጋር አብረን ስንንቀሳቀስ when I walk with my spiritual sons, even ቸርች ስመጣ or even when I came to church, ለመተንበይ in order to prophesy, 3 ደቂቃ ውስጥ ወይ 5 ደቂቃ ስጡኝ ነው የምላቸው። I tell give me 3 minutes or 5 minutes. 3 ደቂቃ ወይ 5 ደቂቃ ብቻዬን የምሆንበትን ጊዜ ስጡኝ እላቸዋለሁ። I give him a separate time of 3 or 5 minutes. ለመጋል 2 ደቂቃ መሰካት በቂ ነው። because in order to be burned 2 minutes. ለመጋል in order to burn, ለመጋል in order to burn, ስቶቭን 2 ደቂቃ መሰካት በቂ to ነው። connect 2 minutes. after that no one ቢነካው መቃጠል ይጀምራል። after that if anybody touches will burn. ስቶቭን ስሰኩት when you connect the stove, ስቶቭ አያቃጥልም። it will not the stove. እንዲግል ከፈለጋችሁ ኦን ታረጉታላችሁ። it makes him on. ቮሊዩሙን you ትጨምሩታላችሁ። increase his heat. ትጨምሩታላችሁ። you increase his heat. ትጨምሩታላችሁ። ከጨመራችሁት በኋላ ምንም ነገር የማቃጠል አቅም አለው። anything can burn it. ለዛ ነው ቀኑን ሙሉ ሳትሰኩ ከዋላችሁ that's why if you are disconnected the whole አንድ day, ጉዳይ ካጋጠማችሁ if you meet one hour, 2 ደቂቃ በቂያችሁ ነው። it only 2 minutes. ሳንዳራ ባህሻዴ Rakia veredia sova. እመኑኝ ዙሪያቸው የነበሩ አጋንንቶች መረባበሽ ይጀምራሉ። believe me, the devil will እዚህ try ስፍራ ላይ ምን እየተፈጠረ ነው ይላሉ። they will shock ፕሮኮ you. ሳሊብራ ዲያናሞ ሳንታይ Baraka ፕሮቶ veres. ሳሊክራ ዲያናሞ ሳካታላ ባህርቲያዴ ሄ የሰማችሁ ነው። are you with me? አንድ ጊዜ ሳውዝ አፍሪካ ውስጥ I was in South Africa one of the time. መንፈሳዊ አባቴ ወክ እያደረገ ነበር። my spiritual father was walking. አብሮት ሰዎች ነበሩ። there was people gathered around him. የሆኑ መሳሪያ የታጠቁ ሰዎች and some of the people that holds a gun, ተኙ አሉ። it says you have to sleep. ኤቭሪዋን ተኛ። every one of them will lay down. ኤቭሪዋን ተኛ። every one of them. የቆመው እሱ ብቻ ነው። he was the only person that stand. ልንተኩሰው ነው ተኛ አሉት። it says we were going to kill you. ብራካቶስ ተኩሱት። ብራዲያ ክላርዶኮስ fight it. I don't care, it says. በጌታ ፊት ነው የምነግራችሁ። I'm telling you honestly. ቢስቡት አይሰራም። it doesn't work. 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 ቢስቡት አይሰራም። when they pull it, it doesn't work. ቢስቡት አይሰራም። it doesn't work. ቃታውን ቢስቡት አይሰራም። it didn't work. ምንም አይነት አስቸጋሪ ኢንቫይሮንመንት ውስጥ ከገባችሁ so in a environment which is difficult, ሳታንዳራ you ባሻዴ just need to show ፕሮኮስ ሳሊብራዲያና ሞዛያ ባዳሲ ለሬዲያ ክራዶስ la rako varia suva ተናገሩት። አፋችሁ ጸጥ እንዳይል delevede keze ጂሊ ብሪዲያ ግራዶስ ሳንዳራ varia ባሲያቴ mantrasina ራካቶንዶ ሮቦስ ሳሊብራዲያና ሞስ ራዲያና ሞስ ካታንዳራ ካቴ suvaria kova
Roko sali prahadiana mosanta. Jelebredia krados sandarabashakate. Leredia krados satalabarashade. Roko sali bradiana mosanta. Jele predegedele bos. Parikatonda rakate. Roko sali kradiana mosanta. Roko sali brakatonda rabasate. የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።